ይኸውልሽ እንግዲያውስ እንዴት መሰለሽ የምትረጂኝ ናታን ላስቀይም ድጋሚ ክፍሉ እንዳትገቢ። ናታን እኮ አራዲ ለምን ደው ማስቀይም እኔ ልታገሽኝ አይደለም በቃ ናት ኤቢኤን ሆናችሁ እኔ እንደውም ሲያት ልጁ ነው የምትመስለኝ። እማዬ እንዲሁ ምናምን በድብቅ የዲኒ ምርመራ ታረጊ። ትርሽ ተነሺ ባለጌ ኤቢ። ሁለተኛ ይህንን ቃል ስትናገሪ ቢሰማሽ የእውነት በጣም ነው የምንጣለው። ናታንን ብዙ አትቅረቢው፣ ወንድ ልጅ ነው ማለት ያው ተማሪ ስለሆነ እንዲያጠና ትንሽ አረ ያሳስብ ችግር የለውም። ፍቅረኛ ማለት ይሄ ባል ምናምን ነው። እኔ ስጀመር ዘጭ ወንድ ጓደኞች ነበረኝ፣ ግን ጾታዬን እራሱ ነግረው የሚያውቅ በፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሪው ፈልጎም ይሆናል ያለው ማን ነበር? ይርዳው ነው አይደለ? ዛሬ እንግዲህ ዳጣ ማለት ነው እስኪ በፍቅሯ የተያዘውን ናታንን ምን ላይ አድርሷለች የሚለውን አብረን የምንመለከትም ይሆናል። በዛውም ደግሞ ምልከታችን የምናስቀምጥ ይሆናል። ታዲያ እናንተም ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ሰላማችሁ ይብዛልኝ። ወደ ምልከታችንና ወደሚቀጥለው ፓርት እናልፋለን ማለት ነው። ያለፈችበትን እንግዲህ የረሳችው የአቶ ደረጀ ባለቤት ማለት ነው ዳጣን እባክሽ ዳጣዬ ከዚህ በኋላ ናታን ጋር ሂደሽ እንዳታሽኮረመሚው ትምህርቱን በደንብ ማጥናት አለበት እያሉም ተናግረው ነበረ። ነገር ግን ዳጣዬ ደግሞ ይህን ነገር በፍጹም አላድርገውም ምላም ተገዝታም ነበረ። ፍቅር ነውና እሷም ልቧ ሳይኮበልልባት አልቀረም ሳይታወቃት ማለት ነው። አንዳንድ ጊዜ እኛ ያላሰብናቸው ነገር ግን ልባችን አብዝቶ የሚያስብ ነገር ይፈጸማል እና ዳጣ ጋም እየተመለከትኩት ያለው ይሄን ነው። እንግዲህ ቀጣይ ክፍሉ ምን እንደሚሆን ሁላችንም በጉጉት እየጠበቅ ነው ይገኛል ማለት ነው። ምን ይፈጠራል ብላችሁ ታስባላችሁ? በእኔ እይታና በእኔ እምልከታ ግን እውነት ይሄ ደራሲ ይህንን ድራማ የደረሰው ደራሲ እጅግ በጣም ሳላደንቀው አላልፍም። ጅማሮ እጅግ በጣም አሪፍ ነው። ወደፊት ደግሞ ቀጣይ ክፍሉ ምን እንደሚሆን በጉጉት እየጠበቅ ነው ያለ ነው። ኢቨን አንዳንድ ድራማዎች ሲጀመሩ እጅግ በጣም አጓጊና ደስ የሚሉ ይሆኑና ከዛ ወደ መሀል አካባቢ አሰልችና ሌላ ማለት ነው ሌላ የሆነ እንዴት ነው ሌላ ፈጠራ የሌላቸው ይሆናሉ። ስለዚህ ድራማዎች ሁሉ ተደጋጋሚ አይነት አክት ይኖራቸዋል ማለት ነው። በእንደዛ ሰዓት ደግሞ ኦዲየንስ መሰለቻቸትን ይፈጥራል። ስለዚህ ይሄ ድራማ አሁን እየሄደበት ባለው መንገድ በጣም አሪፍ ነው፣ በጣም ተወዳጅ ነው። ቀጣይ ክፍሉን በጉጉት ነው እየጠበቅ ነው ያለ ነው። እሱ ምንድን ነው እንግዲህ ቀጣይ ክፍሉ የናታን ጉዳይና ዳጣ ጉዳይ ምን ላይ ይፈጠር ይሆን? ምክንያቱም አበጌለሽ እንደተመለከታችሁት እና እንደሰማችሁት አበጌለሽ እናቷን እና እንሂድ ብላ አብራ ወስዳ እዛ ጥግ ላይ ተጠግተው እየሰሙት የነበረው ነገር ለጆሮም ትንሽ ከበድ የሚል ነገር ነበረ። ምክንያቱም ዳጣን ጓደኛ ምናምን ኑሮሽ አያውቅም ወይ ሲላት እኔማ እነፍ ጓደኞች ነው የነበሩኝ የወንድ ጓደኛ ጾታዬን ግን ነግረውኝ አያውቁም ብላ ስትናገር የአበጌለሽ እናት አፋቸውን ይዘውን በድንጋጤ ተሞልተው ነበረ። ነገር ግን ማለት ነው በሩን ከፍተውም ሲገቡ ያዩት ነገር ናታን እየተቁነጠነጠ ፍቅሩ ገንፍሎበት እየታየ ነበረ የነበረው። ስለዚህ ያ የገነፈለ ፍቅር ሰከን እንዲል እናትየዋ የሆነ ነገር ይሉ ይሆን ወይስ ምን ይፈጠር ይሆን የሚለው እኛም አሁን በጉጉት እየጠበቅ ነው ያለው ፓርት ነው ማለት ነው። እሱም ምሽት ላይ ይዤላችሁ እቀርባለሁ ስለሚለቀቅ ወደ እናንተ ጋር ይዤላችሁ እቀርባለሁኝ ማለት ነው ምሽት ላይ ያንን አጓጊ ታይሞች እኛም እየጠበቅን ነው። ነገር ግን ይሄ ድራማ ርዝመት እንዲኖረውና ወደፊት ለተመልካቹ ሳቢነት እንዲኖረው ደራሲው ምን አድርጎ ይሆን የሚለውን በእኔ ሀሳብ ነው እየተመለከቱ ያለሁት። ይሄንን የደረሰው ሰው ይመስለኛል አሁን ላይ ናታንን እዛ ቤት ውጣ እንዲባልም የሚደረግ ይመስለኛል። ወይ ናታን ወይ ዳጣ ይወጣሉ። ዳጣ እንኳን የምትወጣ አይመስለኝም። ምክንያቱም አባትየው ዳጣን በደንብ እምነት ጥሎባታል። አቶ ደረጀ እምነት ስለጣለባት ዳጣን ውጭ የሚላት አይመስለኝም። ነገር ግን እሱ ይውጣ ከተባለ ደግሞ አበጌለች ደግሞ ለምን ይወጣል? ከቤትማ ከወጣ እኔ አጠዋለሁ የሚልም ደግሞ አስተሳሰብ በውስጧ ሊያድርባት ይችላል። ስለዚህ ያላት አማራጭ ምንድን ነው? ነገሮችን አብርዳ በስርዓቱ የምትቀጥልም ይመስለኛል። ወይም ደግሞ ዳጣን እንግዲህ በሆነ አጋጣሚ አባትና ልጅ ሲያወሩ እናትየዋ ሰምታ እውነታውን ካወቀች በኋላ ወይ ከዛ ቤትም የምታወጣበት ነገር የሚፈጠር ይመስለኛል። ግን በእውነት
ልጅ እንደሆነች በኋላ ላይ ስታቅ ምን ይሰማት ይሆን? የማን ልጅ ናት ብላት ለማጣራት ጊዜ የተወስድ ይሆን? ወይንስ ደግሞ ወዲያው ቀጥታ አቶ ደረጀን ልጅቷን እንዲያስወጣላት ታደርግ ይሆን? ምርመራውስ አበጌለሽ እንዳለችው እንደጠቆመቻት በራሷ መንገድ አስመርምራ እውነታውን ትደርስበት ይሆን? ይሄ ራሱ በጣም እጅግ አጓጊ የሆነ ነገር ነው ማለት ነው። ከፊት ለፊት እየፈጠረ ያለው በጣም አጓጊ ድራማውን እያሳመረው ያለው ይሄ ራሱ አንድ ትልቅ ነገር ነው ማለት ነው። እና ደግሞ ዳጣን እንደሰማችኋት ምሳሌ ድራማ ላይ ምሳሌን ወስጄ ቤተሰቦችን አስተዋውቅሻለሁ እያለቻትም ነበረ። እውነት እንዳለችው ቤተሰቦቿን አምጥታ እነ ምሳሌን ታስተዋውቃቸው ይሆን ወይ? እነ ምሳሌ እነ ብሩክ እዚህ ድራማ ላይ የሚቀላቀሉበትም ይመስለኛል። ወደፊት የሆነ ሰፋ ያለ ፓርት ስለሚኖረው ማለት ነው። እና በዛን ሰዓት እነ ብሩክና እነ ምሳሌ ይቀላቀሉበታል ብዬ አስባለሁኝ። የኔ እይታ የኔ ምልከታ ነው። ዳጣ ግን ደስ የሚል ህይወት የምትኖርም ይመስለኛል። የትናንትና ያለፈ በእርግጥ ምናልባት ብዙ ውጣ ውረዶች ወጣ ገባዎች ሊኖሩ ይችላሉ። እነዛን ቻሌንጆች ግን ማለፍ ከቻለች እርግጠኛ ነኝ ነገ ላይፏ እጅግ በጣም ያማረ እንደሚሆን በጣም እርግጠኛ ነኝ። ሰላምዬም ደግሞ እውን እኛ እንደገመት ነው እና ልቧ፣ ሁኔታዋ፣ አክቷ ምናምን ስንመለከታት የእናትነት አክት እንደገና ደግሞ የሆነ ጠረንሽ ደስ ይላል፣ አንቺ እኮ ጠረንሽ በጣም ነው ደስ የሚለው እያለች ስትናገር ራሱ እኔ ምንድነው ምልከታይ በቃ ሴት እናቷ ነች ወይ እስከ ማለት ደርሻለሁ። ወይስ ደግሞ እናቷ ላትሆንም እኮ ትችላለች፣ አይታወቅም። አንዳንድ ጊዜ እኛ የገመትነው ላይሆንም ስለሚችል ማለት ነው። እና የእውነት እጅግ በጣም አጓጊ ሆኖ እኛ እየጠበቅነው ነው ያለ ነው። እና ምን ይፈጠር ይሆን? እውነት ናታን እዛ ቤት ይወጣ ይሆን? ዳጣን አፍቅሮ መጨረሻ ላይ ያገባት ሲሆን የሚለው አበጌለሽስ የመጨረሻ ድርሻዋ ምን ይሆን? ወደፊት ምን አይነት ህይወት ይኖራት ይሆን? ቀጣይ ክፍሉ እጅግ በጣም አጓጊ ነው እና ውድ ቤተሰቦች የእውነት ጓጉቻለሁ። ለእናንተ ይዤላችሁ እስኪቀርብ ድረስ እኔም እየተጠባበኩኝ ነው ያለሁትኝ። በያላችሁበት የምድር ዳርቻ ሰላማችሁ ይብዛልኝ። ታዲያ ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። የእኔ ተወዳጆች ማለት ነው። ሰላማችሁ በዝት ትርፍርፍ ይበልልኝ። ባይ ባይ።